ነገር ቅጥ እያጣ ስንት በረሃ ቆራርጠው ከአሳ አራት ተርፈው ከደላላና ከተለያዩ መከራዎች ተሻግረው በደረሱባት ሀገር የሚያጣላ የጋራ ጥቅም በሌለበት ነገር ላይቭ ቲክቶክ ላይ ላይቭ የሀገርህን ልጅ አርሲ ወሎ በመባባል በገጀራ ትቀለዋለህ። ምን ደረጃ ላይ ነው የደረስነው? ግን ምን እየሆን ነው? ራስህም እኮ ገና ፍቃድ አላገኘህም። ሳውዲ አረቢያ ገና አንቃ ትገላለች። ለማን ብለህ ነው? የሀገር ይቅር የሀገርህን ልጅ እንዴት ሰው ላይ ገጀራ ለማንሳት ይህን ያህል ጭካኔ ይኖረናል? ገና እኮ እናንተም እኮ ገና ከፍየል ጠባቂነት አልወጣችሁም። ገና ደግሞ ሰው ሀገር ላይ መሆኑ ነው እንትን የሚለው ምንም ርህራሄ የሌላት በአልኮል መጠጥ፣ በእጽ ዝውውር፣ በጫት ምንም ርህራሄ የሌላት ከዚህ በፊት 27 ኢትዮጵያውያንን አንቃ የገደለች ሀገር ላይ ገና አንተንም ታንቃለች እኮ። በዚህ ደረጃ ልንጨካከን የቻልንበት ሁኔታ አልገባኝም። ሀገራችን ላይ መስራት አልቻልንም በተለያዩ ምክንያቶች ብለን ተሰደድን። ከተሰደድን በኋላ ደግሞ እኔ መጨረሻችን ምን ይሁን ግን? ጋይስ እንግዲህ ተመልከቱ፣ እዚህ ጋር አብርሽን ነው የምናየው ማለት ነው። አብርሽ ብዙዎቻችሁ የምትወዱት ብዙዎቻችሁ የምታደንቁት አብርሽ ከሴት ጋር እየተሳሳመ እንደምታዩት ከሴት ጋር እየተሳሳመ ነው እና ምን አይነት ሸርሙጣ እንደሆነ እኔ አላቅም። ልጁ የሰውን ህይወት የሴትን ልጅ ህይወት እስካሁን እያበላሽ የሚገኝ አንድ ወንድ ነው እና ይኸው እንግዲህ ተሳሳሙ። እዚህ ጋር ወረደች ማለት ነው። በቃ ልትለየው ራሱ አልፈለገችም። በነገራችሁ ላይ ካሁን በኋላ ልጁን እግር በእግር ነው የምከተሉ፣ ከኔ የትም አያመልጥም። ይኸው ሰላም አለ ሄደ ማለት ነው። እዚህ ጋር የምታዩት አባቴ ነው። እንግዲህ አባት እኔ ልጅ እያለው ሀገር እያስተዋወኩ የመሰለኝ ሀገሬን ሚሊተሪ የለበስኩ ራሱ ስሰራ የእሱን ደም ይዤ መውጣቴን ነው የማየው እና እሱም ድሮ ጀምሮ ለሀገር የታገለ ነበር እና በመሀል ላይ በተፈጠረ ሚስቴክ እንግዲህ ተቆራርጦ አሁንም በወጣ ነገር አባቴን በድዬዋለሁ። እኔ አሁንም ቢሆን በእናንተ ፊት እግዚአብሔር እንግዲህ አሁንም ምሕረቱን እንግዲህ ይጨምርልኝ፣ ይቅርታውን ይጨምርልኝ። አባቴንም ይቅር እላለሁ፣ ክሳለሁ። ያው እንደ አንድ እንደ አባትና ልጅ እንግዲህ አስተዳደጋችን አለ ነገባ ይሄ ሁሉ ነገር አለ። ደግሞ ዛሬ እናቴን በህይወቱን ይሄን ብታይ አባቴ እንዲህ ብታይ በጣም ደስ ይለኛል። ዙፋንዬንም በጣም ወዳታለሁ። እናት አሉኝ፣ ወንድሞች አሉኝ እሱ ጋር እንግዲህ አሁንም ሚዲያ በጣም ከባድ ነው። በጣም እየፈራሁ ነው እኔ ከዚህ በኋላ እንደውም እንዴት እንደማወራ። እዚህ ጋር ራሱ ማናጀር ከኔ ጋር አብሮ እያገዙኝ ያሉ ቴክስት የጻፉልኝ ነው። በቻልኩት አቅም ጥሩ ጥሩ ነገር ይሰማልን። አባቴን ይቅርታ እላለሁ፣ ማህበረሰቤንም ይቅርታ እላለሁ። እኔ ጎበዝ ነኝ ማለት አልችልም። በቃ ሶሪ ነው። ቴንክ ዩ። እናመሰግናለን ሁላችሁም። ይህንን ነገር አዘጋጅተህ ጆካ እንደዚህ ስላደረግ የምር ትልቅ አክብሮት ነው ያለኝ ወንድሜ። በጣም የሚገርም ነገር ነው ያደረግከው። የአንድ ቤተሰብን ፍቅር መመለስ በነገራችን ላይ ሀገርንም እንደማዳን ይቆጠራል። በሁሉም የተጣላን ማስታረቅ መልካም ነገር ነው። ወደ ነበረበት እንዲመለስም ማገዝ የሁላችንም ኃላፊነት ነው። የሆኑ የምንሰራቸውን ነገር በርትተህ ስራ፣ ተጨንቀህ ሳይሆን ገብቶህ እንድትሰራ አድርግ። ማስተዋል ይኖረው የምታደርጋቸው ነገር። አባታችን እኔም ስልክ ወስዳለሁ፣ የእርሶን በውስጥ አናግሮታለሁ። እናግዛችሁ ካለ የምንረዳችሁ ነገር ካለ አለን። ሁላችንም ከጎን ሚቆም በርታ። የምትፈልገው ነገር ካለ እናወራለን። ጆካ ይህንን ነገር ስላዘጋጀ ትልቅ አክብሮት አለኝ ወንድሜ። ቴንኪው፣ አመሰግናለሁ። እሺ ተስፍዬ እናመሰግናል። እናትህም እያየናቸው ነው ሚኪ። የእናቴ ምትክ ናት፣ ዙፋን ትባላለች። እንግዲህ ወገን ዙፋን ትባላለች፣ የእናቴ ምትክ ናት። ላዮች ደስ ብሎኛል። እመጣለሁ፣ ኮምበልሻ እመጣለሁ። እውነት
አንድ ድል ጆከር አንድ ድል ሰኝ እያለች ነው ባለቤቴ። እናቱ እሺ ይቅርታ በመሀል ገባው። ሚኮ ሚኪዬ እኔ በጣም እንደምወድ ታውቃለህ። እወድሃለሁ፣ አከብርሃለሁ። ሚኮ በጣም ነው ያዘንኩት። ስልክም ስትደውልልኝ የማላነሳው ቃላቶች ስለሚያጥረኝ ነው። ሚኬ ሌላውን ሁሉ ትተኸው ማለት ነው። ቡና ማፈላው አጥቼ ቡና ማፈላው አጣው ስል ኮምበሻ ከሚሴ ስትሰራ መኪና ላይ ቡና በዚህ ፈንድሻ ባንድ ኪስ ይዘህ የመጣኸውን አረሳም መቼም ቢሆን ሚኪ እኔ ለኢትዮጵያ ሕዝብ ለወዳጆችህ ይቅር እንዲሉ እኔም በረከካለሁ፣ እንበረከካለሁ። ይቅር ይበሉ፣ ይቅር እንዲሉ ሚኩዋ በቃ ማዘር ይበቃል ማዘር ትንሽ ሚኪዋ ማዘር ይበቃል። ጆከር አንድ ጊዜ አንድ ቃል እህትህ ጋር ፍቅር እንድትሆኑ እህትህን ይቅርታ እንድትባባሉ ከእናት ነው የተፈጠራችሁት፣ ከሴት ነው የተፈጠራችሁት። ተክለ ማርያም አይደለም። ተክለ ማርያም ጋር ምንም ችግር የለበትም እኮ በእህቱ ነው የተጣሉት። አሁንም ይቅርታ እንዲል ነው በቃ። የኢትዮጵያ ሕዝብ ይቅር ይበል። አባታችን አንድ ጊዜ በመሀል ልግባ። እንደዚህ አሁን ላይ ያወራነው ሀሳብ ሰው እንደፈለገው ተርጉሞ በሚያወራበት ሰዓት ነው። ከዚህ በፊትም እንግዲህ እንዳያችሁት ማህበረሰብ ሰደበ ተብሎ ብዙ ነገር ተቆራርጦብኛል። ግን ይሄን ራሱ ቀረብ ብሎ የጠየቀን የለም ብሎ ገብቷል። ምንድን የደከመ ማህበረሰብ የትኛውን ነው ያልኩት። የጠየቀኝ ሌላ ነበር። ይሄን ሁሉ እያብራራሁን መሳት አልፈልግም። እኔ አሁን ውስጤ ተጎድቷል። ይቅርታ እያልኩኝ አሁንም በቃ ከብዙ ነገር ለመውጣት የታገልኩ ያለው ሰው ነኝ። ስለዚህ አሁንም ደግሞ ነገሩ እንዲግል አልፈልግም። ገብቷል። ትናንትና ቁጭ እያየሁ ነበር ጆከር ስተዋራ። ግን እግዚአብሔር ካለ እንደዚህ አይነት እድል አግኝቼ እንደማወራችሁ እርግጠኛ ስለነበርኩ እና በጣም ወዳችኋለሁ፣ አከብራችኋለሁ። አሁንም እስታለሁ። እንግዲህ ስህተትን ሳይገንብኝ ይቅርታ ማለት ፈልጋለሁ። እድልም ስለሰጠኝ አመሰግናለሁ ቦስ። እዚህ ጋር ሚኪ ሂደህ ነበር፣ ከ7 ዓመት በፊት ሂደህ ነበር። መቼም አባታ አይዋሽም አይደል? ሂደህ አግኝተዋል። ይሰማሃል ሚኪ? አግኝቻለሁ። አዎ ልክ ነህ። በቃ እኔ አሁን አባትህ የተሰማበት ስሜት ያሰብበትም አንተም የተናገርክበትም አንደኛ ማህበረሰብ በተናገርክበት ዙሪያ በዛ እሱ ሁኖ እያለ ጎዳና ላይ ባልከው ነገር ላይ አባትህ ነው። ወንድሞች እህቶች እዚህ ጋር አሉ። ምናልባት የምትጠይቅበትን መንገድ አንተ ታውቃለህ። የምልህ አባት ስለሆነ ወረድ ብለህ ይቅርታ ብትጠይቀውና ተስፍሻለ ከላይ እስኪ ትልቅ ሰውም አንድ ሀሳብ ይጨምሩልህና የምትለውን ነገር ብለህ አባትህ ጋር እናስማማ። ተስፋዬ አባት እያለ እኔ አባት ይቅርታ እሺ ጥፋት አጥፍቻለሁ፣ አላጠፋውም አይደለም። ግን ታርሜ እንደ አዲስ ጥሩ ሁኜ ከህዝቡም ጋር ታርቄ ስራ በጀመርኩበት ሰዓት ልክ አባቴም ደግሞ በራሱ ኢንቴንሽን የራሱን አንደርስታንዲንግ ሼር አድርጓል። እኔ አሁንም እያልኩ ያለሁት ቤተሰብ የለኝም ልል አልችልም፣ አለኝ። ግን እናቴ በህይወት እንደሌለች እሱም ያውቃል። እና በፊት ባሳለፍኩበት ውጣ ወረዶች ያለውን ህይወት ነው ሼር አደረኩት ለህዝብ እንጂ አባት እኔ እንደማሳደግ ሚኪ እዚህ ላይ አሁንም እንዳትሳሳት ደግመህ ምናልባት አባቴ ጎዳና ላይ ነው ያደግኩት። ይህን ነገር በተደጋጋሚ ነገሮች አሉ። አሁን የመጣህበትንም አካባቢ እኔ አሁን አላውቅም፣
አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። አባትህ አሁን ደግሞ እያለ ያለው እስከ 10 አዲስ አበባም እያለ ረድቼ እስከ መንጃ ፈቃድ አድርሼዋለሁ። መቼስ አባትህ አልዋሽም። አጋጣሚ ሆኖ የሆነ ጓደኛው የእሱን ሪከርድ ፌስቡክ ላይ ለጥፎት ከዛ በሰው ልኬ ነው ያችን ቁጥሩን ተቀብዬ ዛሬ አናግሬው ወደ ሚዲያ የመጣ ትመጣለህም ብለን አላሰብንም ነበር። መጣሃል። ግን አባት የለኝም ጎዳና ላይ ነው ያደግኩት ነው ያልከው። እሱ ሙሉ ህይወትን አስተምረዋል። ያለውን ነገር እንግዲህ ራስህ አንተ ታውቃለህ። ለእኔም ብዙ ነገሮችን ነግሮኛል። አሁንም መጥቶ እዚህ ላይ በዝርዝር እየተናገረ አባትህ ሞራሉ ተሰብሯል። አባትህ ተጎድቷል። የሰራው ቪዲዮ ራሱ አሰራሩን አይተው ከሆነ ሁሉንም ነው ያስደምመው። ስለዚህ ያን ማህበረሰብ ጋር ያጠፋው ነገር አጥፍተዋል። እሱ ሌላ ጉዳይ ሆኖ አባት ዛሬ ነው እዚህ ያመጣሁት አባት እንዳለህና አባትህ የሰራበት አካሄድ ሁኔታ ነገሮች ነው። ስለዚህ አንተ አባትህን ያሳደገህ አባትህ ነው። ህዝብስ እንዴት ይታዘበሃል? ጎዳና ላይ ስትል አንተ የምትለውን ነገር በልና አባትህን እንዴት ይቅርታ መጠየቅ እንዳለብህ አንተ ታውቃለህ። ወንድም ቀጥል። በጣም አሪፍ ጆከርዬ። እኔ እንዳልኩት እንግዲህ ያው የቤተሰብ ነገር አንዴ ከወጣ እንግዲህ ሰናይ ደሳለኝ ትባላለች እናቴ፣ በህይወት የለችም። አባቴ እኔ ለማሳደግ በጣም መከራ ይሷል። ግን ረጅም ዓመታት ከእናቴ ጋር ነው ያሳለፍኩት፣ ከግማሽ በላይ የሚባለው አብሶ እናቴ ካለፈች በኋላ ያ መሀል እንግዲህ ያሳለፍኳቸውን የአንድ የህይወት ውጣ ውረድ ነው እንግዲህ ሚዲያ ላይ ያቀረብኩት። እኔ ፈረንሳይ ለጋ ሲሆን ነው አብዛኛው እድገቴ። ዮብ ይባላል ያሳደጉኝም ልክ እንደ አባቴ እንደሆኑ ያሳደጉኝ። አሁን እዚህም ባይኖሩ እኔ ሚዲያ ላይ ያወራሁት እንደ አንድ ውጣ ውረድ በህይወቴ ውስጥ እንደዚህ ያለፍኩባቸውን ገጠመኞች አልፍ ያለው። እህት አለችኝ፣ አባት የለኝም አላልኩም። ግን አባት ዙሪያ ላይ ባልነበረበት ሰዓት እኔ እንደ አንድ ወጣት ልጅ ጎዳናን አይቻለሁ፣ መከራ አይቻለሁ። ፈረንሳይ ሄደህ ብትሄድ ማንም ይነግራል፣ 4 ኪሎ ብትሄድ ማንም ይነግራል። ያለፈ ህይወቴ ነው። ገባ? እኔ ሚዲያ ላይ ያወራሁት ቤተሰብ እየካድኩ ሳይሆን እንደ አንድ ወጣት ያለፍኩበትን በእንደዚህ ውጣ ውረድ እዚህ ደርሰናል። አሁንም ማደግ ይቻላል፣ መለወጥ ይቻላል፣ ሰው መሆን ይቻላል የሚለውን ኢንቴንሽን ለማለት ነበር ፖስት አድርጌ ላይ ያወራ ነው። ከዛ በኋላ እንዳለው ተክለማርያም ሲፖስት እንዴት ወንድም እያለው የለኝም ብሎ ይላል። ኖ ጎዳና ላይ ወጣ ማለት እኮ ቤተሰብ እያለ አትወጣም ማለት እኮ አይደለም። ገባ? ቤተሰብ እያለው ስንት ሰው ጎዳና ወጥቷል። በዛም በዚህም እሱን ለማሳደግ መከራ እንዳያ ቃለሁ እንደለፋ ቃለሁ። እኔ የኖርኩ ከእናቴ ጋር ነው። አዲስ አበባ 05 ነው የኖርኩ። ፈረንሳይ ለጋ ሲሆን ጠይቅ፣ ታክሲ ሹፌር ምናምን የኖርኩበትን ህይወት ማንም ይነግራል ብሮ። ስለዚህ ያን